ዛሬ ገና አሰብክ? እኔም እኮ መጀመሪያ ሌላ ነገር ውስጥ ነበር። ህጋዊ ሚስቴ ናት። ህጋዊን ሚስቴን እንዴት ትወስዳለህ ነበር ስለ ነበር። በህጉ መሰረት ከፈታችኝ ምንም ችግር የለውም። ፈርማለሁ። አሁን ይልቅ ማሾፉን ተውና ፈርም። ሞገስ እፈርማለሁ አልኩ። ከልቤ እኮ ነው የማወራው። መቼስ ባገጭ አልፈርም። የምፈርምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ፍታኝ። እኔ በነፃነት እንድትኖሩ ነው የምፈልገው። ናፍተህ ታውቃለህ? ምን እንድነግርሽ ነው? አዎ ቅድስትዬ እኮ ሁሌ ተረት ተረት ትነግረኛለች። አይ ተረት ተረት አልችልም። አንቺ ከቻልሽ ንገሪኝ። ግን ለምንድን ነው እዚህ በማታ ያመጣችኝ? አይ እንዲህ አይነት ጥያቄ እንዳትጠይቅኝ። ደግመሽ ከጠየቅሽ ጆሮሽን ቆርጬ እዚህ ክፍል ውስጥ ነው ጥዬልሽ የሚሄደው። እሺ። እና ተረቱን አትነግሪኝም? እሺ ተረት ተረት የመሰረት ሄሎ ካሌብ፣ እኔ የምለው መድብል ዝናን የት እንዳደረገው ማን ሊያውቅ ይችላል? እኔ እንጃ፣ እኔ አላውቅም። እኔ ጋር ስታወሪ እኔ እንጃ አይባልም። ደግሞ የስልክሽን ዳታ አታጥፊ። በማንኛውም ሰዓት ልደውልልሽ እችላለሁ አላልኩሽም? በጣም ይቅርታ ካሌብ። ማን ሊያውቅ ይችላል? ለማን ሊናገር ይችላል? ልጁ በጣም አደገኛ ነው። ስልክ እንኳን የሚጠቀመው የተለያየ መስመር ነው። ቆይ ስለሱ የምታውቂው ነገር አለ? እኔ ምንም አላውቅም ካሌብ። ያው ታስሮ እንደነበር ብቻ ነው የማውቀው። ግን ዝና ብዙ ሰዎችን ያውቃል ምናምን ሲል ነበር። ለማንኛውም መድብል ዝናን የት እንዳደረገው ሊነግረው የሚችል ሰው ማን እንደሆነ ትነግሪኛለሽ? ላይነግራቸው ይችላል፣ ግን የምጠረጥራቸው ሰዎች አሉ። ዳጣ፣ ሞገስ፣ እራሷ ቅድስትን ልታውቅ ትችላለች። ተረት ተረት። አረ እባክህ 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 ሞገስ፣ እንዴ አንተ ምን አስበህ ነው ግን? አረ እንዳታስበላው መድብልን፣ ማርያምን እንዳታስበላው። በቃ አንተ ወንድ መስለህ ያስክ መስለህ ሰው በያዘው ደግሞ እጅ ፈታለሁ ብለህ ምናምን። አረ በጌታ ማርያምን እንዳታበላሹ። መድብል አምልጦ እንዳይበላሽ። ሞገስ ይድረስ፣ እንደ ሞገስ ይድረስ። የምር እንዴ ምን አስበህ ነው አንተ? ቆይ በቃ አትችልም፣ እሱ አትችልም እንዴ። ስለማትችል አትፍታ። የሰው እንትን የሰው አደራ የሰው በስንት ልመና የተያዘ እንትን እንኳን አንተ መድብል ራሱ በመከራ ነው የያዘው። እንዴ ምን አስበህ ነው? እሰብ በደንብ እንዴ ዶሮ የምታልም ጥሬዋን አሉ። አንተ ያችን በቃችን አስፈርማለሁ ምናምን ብለህ እሱን ሞኝ ነህ እንደሚፈርምልህ መስሏል። የምር እኔማ እንዴት እንደደነገጥኩኝ። ኔክስት ፓርት መሆኑ ልክ ጥሩ ነው። በትናንትናው ፓርት ግን ድራማውን ድጋሚ አናየውም ነበረ እንዴ። ምን አስበህ ነው? በቃ እንዳትፈተው፣ የምር አትፍተው። በስንት መከራ የተያዘ ሰውዬ እንዴት ነው አሁን አንተ ፈተህ መሽኛህን? የራስህን መሽኛ ነው የሚቆርጥልህ። ደግሞ ወንድ መስለህ መሽኛውን ነው የሚቆርጥለት ምናምን እያልክ ትስትላለህ ለሚስት። ምስኪን ታሳዝነኛለች ያቺና እንደው ወንድ አልወጣላት ብሎ ቆንጆ ቆንጆ ስታገኝ የተረገመ፣ ደህና ሰው ስታገኝ ደግሞ የማይረባ ወንድ አሉት ሴት አይሉት እንዴ። ምን አስበህ ነው? ደረት ብቻ በል ሰው አትፍታ፣ እንዳትፈታ ወር መድብል ድረስ ነው። መድብል ድረስ ድረስ ሳትበላሽ ድረስ። ወይ አንተ አልፈታኸው ፍታ ስትባል፣ ወይ በምሳሌ እንዲፈቱልህ አልፈታኸው፣ ወይ እሱ ደግሞ አረ ምንም ሳይሆን ድረስ ዝም ብለህ የልፋት አምላክ ያድርስህ እንጂ ሞገስ ያስበልሃል። እውነቴን ነው የምልህ መድብል፣ የኔ ምስኪን ትናንትና እኮ አልጨክን ብሎ ምግብ አበለው ለዝና ማለት ነው።
ግን እኔ ዝም ብዬ ሳስበው ማለት ነው ቤስት ፍሬንድ የሚሆኑ ይመስለኛል መጨረሻ ላይ እንደ ዝም ብዬ ሳስባቸው ማለት ነው። ማይሜን መድብልና ዝና ማለት ነው። እንደዛ አይሆንም በአሁኑ ባለንበት፣ ግን የሆነ ወይ ተፈጥሮ ዝም ብሎ ቤስት ፍሬንድ የሚሆኑ ይመስለኛል። ብቻ አሪፍ ነው። ግን ተወው፣ ሞገስ በሁሉ ነገር ቆርጧል። ምሳሌንም ቢሆን ይግደሏት፣ እኔ አንተን ስጋ ዘረዝልልሃለሁ ብሎታል። እንግዲህ አሁን ሞገስ ፈታው ማለት ዝናን ፈታው ማለት ከባድ ነው። ወይ ምሳሌ ያልተለቀቀችላቸው ወይ በቃ በራሱ መብት በራሱ ጀግንነት አመጧቸው እንደወጣ ነው የሚያደርጉት። ምሳሌንም አይለቋትም፣ ብሩክ ያለበትም አይታወቅም። ስለዚህ ምንም ፍንጭ ሳያገኝ መድብልም ዝናም ተለቀቀ። በቃ ምንም ፍንጭ ሳያገኙ በቃ ተገላገሉ ማለት ነው። ስለዚህ አንተ ሞገስ እባክህ እዛው ሂደህ ሚስት ጋር ሉላዬ ይበል እንጂ ሰው አንቆ ባመጣው አንተ ለማለት አትሞክር። ማነው ወንድ ለመሆን አትሞክር። እውነቴን ነው የምልህ። እንዴ ምን አስበህ ነው? በቃ እነ ማህሌት ይደሰቱ ሰርግ ሰርገው ከበሮ ምናምን ይምቱ። አንተ ምን አስበህ ነው? የምር አይሳካላቸውም። የመድብል ልፋት የትም ይገደል አይገባም። መቼስ አይሳካላቸውም። የምር እኔ ሞገስ መድብል ከመለጠ በቃ ያስጠላል። እውነት ሞገስ በቃ ልብ ይኑርህ ማለት ወደ ልብህ ተመልሰህ እንደው አቅም የለኝም ብለህ እንትን ማለቴ ብፈታው ቢመታኝስ ብለህ አስብበት። እንዴ ምን አስብ እና እንግዲህ እንደተመለከታችሁ ትናንትና ቅድስትዬ በጣም ተጨንቃ ነበር። መቼስ በቀደም በትናንትናው ቅድስት ናት የምትጨነቀው። ቅድስት በጣም ታሳዝናለች ማለት ነው። እንግዲህ ያደራ ልጄን አስበላው እያለች ነው፣ ግን እስካሁን አልተመለሰችላትም። እንግዲህ እንደዛ ከሆነ መድብልን ዝናን ፈተህ ምሳሌን የማታመጣ ከሆነ ምሳሌ ወደዚህ ቤት የማትመለስ ከሆነ እኔ እዚህ ቤት ምንም ላደርግ አልቀመጥም። ከአባቷና ከእሷ ጋር ነበር የምኖረው። አባትየውም እንደወጣ ቀረ፣ ልጅቱም እንደወጣች ከቀረች እኔ ከዚህ ቤት የምቀመጥበት ምንም አላማ የለኝም። መድብልን ፍታውና ዝናን ፍታውና ምሳሌ ትምጣ እያለች ነበረ። እንግዲህ መድብል ደግሞ ያው ትንሽ ታገሽኝ ያለ ነበረ። እስከ መቼ ነው? አለበለዚያ እኔ ሀገሬ ሄዳለሁ። እኔ እኮ የራሴ የምላቸው ቤተሰቦች አሉኝ። ከነሱ ጋር መኖር እፈልጋለሁ። የራሴን ህይወት እጀምራለሁ ስትለው እንግዲህ መድብልም ልቡ ተነክቷል። ግን ምንም ማድረግ አልቻለም። መድብልም እኮ ብትፈታለት ደስ ይለዋል። ወዱ አይደለም እኮ። ግን ዝናንም ለቀውት እሷን አይለቋትም። ዝም ብለው እንደ ቀልድ ነው። ግን ይመስለኛል እንትናን አይገሏትም፣ ምሳሌ አይገሏትም። መቼስ ምንም ያክል ጨካኝ ቢሆኑ በእርግጥ ጨካኝ ናቸው። ግን ደግሞ አይገሏትም። ምንም ማታቀዛድ የሚገለው ምን ይጠቀማሉ? እና እንግዲህ ማነው ቅድስትዬ ተረጋጊ። እንትና እቺ ማለት ደግሞ ማለት ነው እንደ ዝና መስሏት ያንን ሰውዬ ላግኝተኸኝ ካላመሰገንከኝ እኔ የሰፈር ሱቅ አይደለም አንቺን አግኝቼ እኔ ማመሰግንሽ እያለ ሲያዋርዳት ነበር። እኔ ዝና ምን አይቶብሽ ከአንቺ ጋር ተላትሞ እንዳንቺ አይነት ሰው እንድተዋወቀ አላቅም። የሚጠይቃትን ነገር እንጃ ስትል እንጃ አትበይኝ እያለ እያስጨነቃት ነበር። እንግዲህ እሷም እንግዲህ በአፏ በዛ በምላሷ ለመወደድ እየሞከረች ነው። ግን ሰውዬው ኃይለኛ ነው፣ ከባድ ሰውዬ ነው ይመስለኛል። እንግዲህ እና ምሳሌ የኔ ቆንጆ ደግሞ ስታሳዝን ተረት አውራልኝ። ቅድስትዬ እኮ ተረት ሁል ጊዜ ትነግረኛለች አለችው። እኔ አልችልም፣ ቢያንስ አንቺ ከቻልሽ አውሪኝ አላት። ግን ያው ታሳዝናለች እውነት በጣም ምን አይነት ጥፋት ተጠፋፍተው ከነዚህና ጋር እንደዛ ኮኔክት እንደሆኑ ባላቅም ብቻ ልጅቱ በማታውቀው ጣጣ ታሳዝናለች። ይከብዳል። እና ተረት እያወራችለት ነበር እንግዲህ
ተረቱ ራሱ ከሷ ጋር የሚመሳሰል ተረት ነው። ከሷና ከአባቷ ጋር የሚመሳሰል ተረት ነው። እና እንግዲህ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ